ሰው ለመጣል ይሄን ያክል የምትሮጡ ሰዎች ግን ማለት ነው የሆነ ከሸይጣን ጋር የሆነ ንክኪነት አላችሁ ልበል። ሰው በዚህ ልክ ግን ኑሮ ጥላት ይኖር። ሰይድ ወሮባቦ አገሩ መግባት የሚፈልገው ካሁን በኋላ በራሱ ፍቃድና ምርጫ ብቻ ነው። እሱን ለመያዝ ቦሌ አደባባይ ፖሊስ የቀጠራችሁ ሰዎች ብራችሁን ተቀበሉ። አልመጣም። ደስ ብሎኛል። ሙስሊሞችም አልহামዱሊላህ በሉ፣ ክርስቲያኖችም ተመስገን በሉ። በመታምኑት እምነት እኔንም ፎሎ አድርጉ። ሰርፕራይዝ የመጣ ካጅሬ ነው። ካጅሬን የመጣ ሰርፕራይዙ እና ምን አላችሁ መሰላችሁ? በምትኖሩበት ማንኛችሁም ብትሆኑ ማንኛችሁም በየአረብ ሀገር የምትኖሩ የአረብ ሀገሩን ህግ ብቻ አይደለም ማክበር ያለባችሁ፣ ኢንተርናሽናል የሆነ ህጉን ነው ማክበር ያለባችሁ። እኔ ወሬም ብዙም አልችልም፣ ግን እየቀጣጠልኩ ቢሆን አወራለሁ። በየአረብ ሀገሩ የምትኖሩ ሰዎች ማንኛችሁም የሀገሪቱን ህግ ብቻ ሳይሆን ኢንተርናሽናል ህጉን ነው ማክበር ያለባችሁ። ስለዚህ አቡፋን ነው ማነው ስሟ እናንተ እያለቀሰች የሰራችዋ ልጅ ወለየዋ እያለቀሰች የሰራችዋ ልጅ ማነው ስሟ እናንተ? ሂጃብ ትለብሳለች አይደለችም? ነፍጠኛ ናት። የነፍጠኛ ልቅሶም ደርሶታል። እያለቀሰች ቪዲዮ የሰራችው እሱም ደርሶታል። እኛም ስላሳወቅ ነው መጀመሪያ ላይ እና እንደነገርኳችሁ ህጉን አክብሩ ተብላችኋል። ግን ህግ ካላከበራችሁ ከኔ ጋር አትስማሙም ተብላችኋል። ህግ ደግሞ የአረብ ሀገሩን ብቻ አይደለም ኢንተርናሽናል አድርጉት የተባላችሁት። የያገሪትን ህግ ከሀገራችሁ አንስቶ እስከ በውጭ ሀገር የምትኖሩ እህት ወንድሞቼ ህጉን አክብሩ። ከዛ ውጭ የሰያን ነገር ለኔ ጣሉት ተብለናል። ከዚህ በላይ ምን አለ? ለምን ዝም እላለሁ ማለት? ስለዚህ ምን ትላላችሁ እናንተ? ምን ይባላል ይሄ ሻው? እና በሰላም ተሸኝቷል። መልቀቅ ስላለበት ሀገሪቷን ከዱባይ ወጥቷል ሰያ። ነገ ደግሞ አብዴት እናረጋችኋለን። እሺ፣ ጥሩ ነገር ነው፣ ደስ የሚል ነገር ነው የምትሰሙት። ያው ላረጋጋችሁ ይሄ ነው፣ ደስ የሚል ነገር ነው የምትሰሙት፣ የተሻለ ነገር ነው የምትሰሙት። ግን እዛ በቃ እግዚአብሔር ይጨመርበት። እዛ ደርሶ ደግሞ ያለውን ነገር መጥቻለሁ ሲል ሰያ ብለን እንትን እንላለን። ወንድማችንን አሪፍ እንትን እንላለን። የእናንተ እገዛ ወር ደግሞ ሌሎች ድጋፎች የሚያስፈልጉ ከሆነ ኢቭን እኔንም ጭምር ያንተ እገዛ ሲያስፈልገን ነው ምን ጠራ ተስፍሽ አሁን እዛ ብቻ ሆነ ዱአ አድርግ አሁን አሪፍ ነው በቃ ምናምን ብለው ነው ያኮሩኝ ወንድምና እህቶቼና ካይምሮ በላይ የሆኑ ጀግና እናንተ እንደሆናችሁ ለመጣል አስባችሁ ገፍታችሁ ለመጣል ደርሳችሁ ነበር፣ ግን ከፍ አደረጋችሁት። ግን ሱብሃንአላህ ርዝቅ ቤት እንደምትመጣ እናቃትም። በነገራችን ላይ አንዳንዴ በቃ የሆነ ችግር ሲመጣ የሆነ ኸይር ነገር ይዞ ነው የሚመጣው እና ሰይድም እንግዲህ ምንም የፈለገ ብታደርጉ ዛሬ ላይ ያለበት አድርሳችሁታል ማለት ነው። ካለበት ሀገር እንደውም የተሻለ ሀገር እንዲኖር ነው ያደረጋችሁት። በራሱ እንዲኮራ በማንነቱ እንዲኮራ ነው ያደረጋችሁት። ሰው ለእህቱ በተቆረቆረ ለእህቱ ባዘነ ለእህቱ አለሁ ባለ በዚህ ልክ ክፋት በዚህ ልክ በቃ በዚህ ልክ ድረስ ሰውን ለመጣል መሄድ በዚህ ልክ ደግሞ አንድን ሰው በቃ የሆነ ብዙ ሰው በነገራችን ላይ አንዳንዴ ጥላት ይኑር ይባላል እንዴ ለምንል ነበር፣ ግን ጥላት ይኑር ማለት ነው። ምክንያቱም እናንተ ባትጥሉበት ዛሬ የሚቆምበት ዛሬ ያለበት ቦታ ስለማይደርስ ማለት ነው።
ገባችሁ? አልሙሂም ማለት ነው። ምድር አጨብጫቢ አዲስ አበባ ላይ የሆነ እቅድ አውጥታችሁ ነበር ነው የሚሆነው። እኔ ግን ምን ይሆናል እቅዳችሁ ከሸፈባችሁ?